እናሳ ነበረን ቀድሜ የመጣነውና እና መጀመሪያ ስንመጣ ብዙም በሂል መሄድ አንችልም ነበር። ትዝ ይልሻል? እኔና እሷ መሄድ አንችልም ነበርና በቃ ተያይዘን ነው የመጀመሪያውን ዙር ያለፍነው። ትዝ የሚልሽ ከሆነ እና እሱ ሞመንት በጣም ነበር ያሳቀን እና በጣም ፈርተን ነበር። ፖዝ እናደርጋለን ተምረናል። ፖዝ ምናምን አይደለ? ፖዝ ቶሎ ነው ልደቱ እንዲቀየር የሚፈልገው። ግትር ቤት ተቆመበት ውጪ ምናምን ነገር ያለኝበት ሰው ፊት እንጂ ማረዘው። ማራኪ ሀብታሙ እባላለሁ። የአነስቴዥያ የ3ኛ ዓመት ተማሪ ነኝ እና በፕሬስቲጅ አዲስ እና በሌጋሲ ሞዴሊንግ ማኔጅመንት የተዘጋጀውን ሜንተርሺፕ ካገኙት ሶስቱ ሴቶች ልጆች መካከል አንዷ ነኝ። እኔ ከልጅነቴ ጀምሮ ሞዴሊንግ ላይ በጣም ፓሽኔት ነበርኩኝ እና አሁን ይህን እድል በማግኘቴ ደግሞ በጣም ደስተኛ ነኝ እና አመሰግናለሁ። ምህረት ብሩክ እባላለሁ። ፋርማሲ የመጨረሻ ዓመት ተማሪ ነኝ። ሞዴል መሆን የልጅነት ፍላጎቴ ነበር ከትምህርት ጎን ለጎን እና እናቴም በጣም ሞዴል እንደሆን ትፈልግ ስለነበረ ለዛ ነው ሞዴሊንግ ገባሁት። ረዲት እባላለሁ። የፋርማሲ ተማሪ ነኝ። ሌጋሲ እና ፕሬስቲጅ አዲስ ባዘጋጁት እድል ከተመረጡት ሴቶች መካከል አንዷ ነኝ። መጀመሪያ ይህንን ማስታወቂያ ያየሁት የጓደኛዬ ስቶሪ ላይ ነበረ እና እኔም ገብቼ ቻናላችሁን ቼክ አደረግኩት እና እዛም ላይ የነበሩት ሪኳየርመንቶች ቻናሉን ፎሎ እንድናደርግ እና ለሌሎች ሰዎች ደግሞ እንዲደርስ ሼር እንድናደርግ ፕላስ ኦፍ ታት ደግሞ በዋናነት ይሄ ኦፖርቹኒቲ እንዲሰጠን የፈለግንበትን ሪዝን ኮመንት ላይ እንድናስቀምጥ ነበረ እና እኔም ደግሞ ከልጅነቴ ጀምሮ የምፈልገው ነገር እንደነበረ ብዙ ጊዜ እየጀመርኩኝ ሳቋርጥ የነበረው ነገር እንደነበረ መንገዱን እና ያለኝን ፍቅር በደንብ ጽፌ እንድመረጠኛለሁ ማለት ነው። ሌጋሲ ሞዴሊንግ ማኔጅመንት ላይ ስማር ሞር በጣም ዴቨሎፕ ያደረኩት ነገር ቢኖር ኮንፊደንት ነው። ከዛ በተጨማሪ ደግሞ ምንም አይነት የወክም ሆነ ፎቶ ፖዝ ምንም አይነት ነገር አላውቅም ነበረ። እዚህ ከመጣሁ በኋላ ግን ሁሉንም ነገር በደንብ ተምሬያለሁ ብዬ አስባለሁ። በጣም ብዙ ነገር አግኝቼበታለሁ። እኔ በግሌ ከሰው ጋር እንዳወራ እንድነጋገር እና ሞዴሊንግ ሲባል ወክ ብቻ ሳይሆን በጣም ብዙ ነገር አለው እና ቀን በቀንም ሰዓታችንን ጠብቀን እንመጣ ነበረ። እሱ ነገርም በጣም በቃ በሰዓት ላይ ቶሎ እንድንደርስ ምናምን አድርጎናል። ሌጋሲ ሞዴሊንግ ማኔጅመንት መጥቼ ያገኘሁት ነገር ከጠበቅኩት በላይ ነበረ። በደንብ ነው ሜንተር የምንደረገው። ምክንያቱም ከመጀመሪያ ጀምሮ ወክ እንዴት እንደምናደርግ፣ ፎቶ ፖዝ እንዴት እንደሆነ፣ ኮንፊደንሳችንን እንዴት ቢልድ እንደምናደርግ ኢቨን ሴቲንግ ፖዚሽን ሁላ እየተማርን ነበረ እና በደንብ ውጭ ስንወጣ ስራ ላይ ምን እንደሚጠብቀን፣ ምን ማድረግ እንዳለብን፣ እንዴት ከሌሎች ጋር ዲል ማድረግ እንዳለብን ጭምር ዲስከስ እናደርግ ነበረ እና ከጠበቅኩት በላይ አግኝቻለሁ። በጣም ቆንጆ ነው። ፕሬስቲጅ አዲስ ይሄንን እድል ሲሰጠኝ በጣም ነበረ ደስ ያለኝ እና በዚህ አጋጣሚ ፕሬስቲጅ አዲስን ማመስገን እፈልጋለሁ። ሌጋሲ ሞዴሊንግ ማኔጅመንት ገብቼ እንድማር ስለረዱኝ፣ ስለተማመኑብኝ አመሰግናለሁ። ፕሬስቲጅ አዲስ ከሌጋሲ ጋር ሆኖ ይህን እድል አመቻችቶልን ለእኛ ስለሰጠን በጣም አመሰግናለሁ። ይሄ ቀላል እድል አይደለም እና በጣም እናመሰግናለን። ይህን እድል ለእኔ ስለተሰጠኝ በግሌ በጣም አመሰግናለሁ። በጣም ብዙ ነገር ተምሬበታለሁ። ቴንክ ዩ። አብረን ካሳለፍነው በጣም የሚያስቀኝ ሞመንት የነበረው ካስታወሳችሁ ፎቶሹት ነበረን። እዚህ የሌጋሲ ሞዴሊንግ ማኔጅመንት ሹት ሲኖር ብዙ ጊዜ ከሜካፕ ስኩሎች ጋር ምናምን ኮላብ ይደረጋል እና የዛኔ ለሶስታችንም የመጀመሪያችን ነበረ እንደዚህ ፕሮፌሽናል ሜካፕ እና እያንዳንዱ ስቴፕ ግራ ያጋባን ነበረ። ማለት ላይክ የሜካፕ ዋና ሉኩ የሚታየው ሲያልቅ ነው እና በቃ በትንሽ ትልቁ እንትን እያለን በተለይ ደግሞ ከወጣን በኋላ ሌላ ሰው መሰለን ምናምን እያለን በጣም እየሳቅን ነበር የተመለስነው እና እኔ በደንብ የማስታውሰው እሱን ነው። እኔ ደግሞ የማረሳው የመጀመሪያ ቀን እኔና እሷ ነበረን ቀድሜ የመጣነው እና መጀመሪያ ስንመጣ ብዙም በሂል መሄድ አንችልም ነበር። ትዝ ይልሻል? እኔና እሷ መሄድ አንችልም ነበር እና በቃ ተያይዘን ነው የመጀመሪያውን ዙር ያለፍነው። ትዝ የሚልሽ ከሆነ እና እሱ ሞመንት በጣም ነበር ያሳቀን እና በጣም ፈርተን ነበረ። ፈርተን ነበር እና እንደምንም ነበረ ያለው እና እሱን ጊዜ ሳስታውሰው በጣም ደስ ይለኛል። እንደውም የዛን ቀን ከሰዎች ላይ ወክ ስናደርግ በላይ ነው እና የእኛ ሲደርስ ሰዎች እናሳልፍ ነበረ። ተመልካች ነበርኩኝ እኔ። አንቺ ደግሞ ተመልካች ነበርሽ እና በጣም ያስቅ ነበር፣ ደስ ይላል። አሁን ግን አሪፍ ነው። እኔ ደግሞ የማረሳው ነገር ቢኖር ፎቶሹት ሲኖር
ምድሯን ስሙ ፖዝ እናደርጋለን። ተምረናል ፖዝ ምናምን አይደለ? ቶሎ ቶሎ ነው ልደቱ እንዲቀየር የሚፈልገው። ግትር ቤት ተቆመበት ውጪ ምናምን ነገር ያለኝበት ሰው ፊት እንጂ ማረዘው ግን ያው ያስቅ ነበር። ግን በቃ ከዛም በኋላ እንዲሻሻል ምናምን አልኩኝ። ጥሩ ጊዜ ነበር። በጣም እኔ እንደኛ ላሉ ሴቶች የምመክረው ነገር ቢኖር ማንኛውም አይነት እድል መጠቀም መቻል አለባቸው። ማንኛውም አይነት ነገር ይሄ እንደ ቀልድ ነው ብለው ባያልፉት፣ ይሄ ሞዴሊንግ ላይ የሚሆን ሌላም ነገር ላይ የተገኘው ነገር ላይ አፕላይ ማድረግ፣ ከዛ ለሚላክላቸው ነገር መሞከር፣ ቀልድ ነው ብሎ አለማሰብ ምናምን ያለባቸው ይመስለኛል። እና ለሚፈልጉት ነገር መታገል መቻል አለባቸው ብዬ አስባለሁ። እሺ ደግሞ እንደኛ ላሉ ወጣት ሴቶች የምመክራቸው በተለይ ደግሞ ከአርት ጋር በደንብ ሪሌት ያደረገ ነገር ላይ ፓሽኔት ከሆኑ ፕሬስቲጅ አዲስን ፎሎ ቢያደርጉ። ምክንያቱም ብዙ ጊዜ ሰው ያስተዋልኩት አሜሪካን ኤምባሲ ምናምን እኔ ራሱ ሰጀስት ያደረኳቸው ልጆች የእውነት ነው በነፃ ምናምን ነገር ይላሉ እና የምታዩትን ነገር እመኑ፣ ሞክሩ፣ እድል አያምልጣችሁ እና ደግሞ በጣም ኮምፒቲሽኑ ሀይ ነው እንደዚህ አይነት ኦፖርቹኒቲ ሲኖር። ስለዚህ ከልባችሁ ሳታሾፉ በደንብ አፕላይ አድርጉ። እድሉንም ደግሞ ካገኛችሁ በኋላ ዶንት ቴክ ኢት ፎር ግራንትድ፣ በደንብ ተጠቀሙበት። ቴንክ ዩ። በቃ ጥሩ ነው እና ሞክሩ የተገኘውን እድል ሁሉ ሞክሩ። ይሳካል። ዛሬ ባይሳካ ነገ ይሳካል። መጀመሪያ ሞክራችሁ የነበራችሁና እኛ ያገኘንበት ኔክስት ደግሞ ያዘጋጃሉ እና እዛ ላይ እንድትሞክሩ። ፕሬስቲጅ አዲስ እና ሌጋሲ ሞዴሊንግ ማኔጅመንት በጣም ከልባችን እናመሰግናለን። እዚህ በነበረን ቆይታ ፉል ኢፈርት ሰጥቶ ነው በደንብ ሜንተር ሲያደርገን የነበረው እና ከልባችን እናመሰግናለን። በጣም ብዙ ነገር ተምረንበታል። ቴንክ ዩ ማለት እንፈልጋለን። በጣም እናመሰግናለን። ስሜ ልደቱ ብርሃኑ ይባላል። የሞዴል ማኔጀር እና ስካውት ነኝ። እዚህ ሙያ ላይ አዘ ሞዴል ከጀመርኩኝ 11 ዓመት ሆኖኛል። ብዙ ሞዴሎችን አስተምሬያለሁ፣ ማኔጅ አድርጌያለሁ እና ብቁ አድርጌያለሁ። ሴም ታይም ኢቨንቶች ላይ ኦርጋናይዝ ማድረግ እና ባክስቴጅ ማኔጅመንት እና ሌሎችም ስራዎችን በሞዴሊንግ ጋር የተያያዙ እሰራለሁ እና የሌጋሲ ሞዴል ማኔጅመንት ፋውንደር እና ኦነር። ሌጋሲ ሞዴሊንግ ስኩል ሆኖ የጀመረ አሁን ላይ ሞዴሊንግ ኤጀንሲ የሆነ ድርጅት ነው። ሞዴሎችን ማኔጅ ማድረግ፣ ዴቨሎፕ ማድረግ እና ለክላይንቶች ለስራ ማቅረብ ስራችን። ሌጋሲ ሲጀመር ሀሳቡ የነበረው ሀገራችን ውስጥ ያለውን የሞዴል አንፕሮፌሽናል የሆኑ ሞዴሎችን ፕሮፌሽናል በሆነ መንገድ እንዲሰሩ መርዳት ነበር። ታዲያ በዛ ፕሮሰስ ላይ የመጣን እያሳደግ ነው። አሁን ላይ ሌጋሲ ስቱዲዮ አለው፣ ሌጋሲ ኢቨንት አለው፣ ሌጋሲ ሞዴሊንግ ኤጀንሲ ወይም ማኔጅመንት አለው። ፕሮፐርሊ ሞዴሎችን ማኔጅ ማድረግ እና ወደፊት ላይ ደግሞ ሲሪየስ የሆኑ ኢንተርናሽናል የሆኑ ኔትወርኮችን በማበጀት ሞዴሎችን ለትልልቅ ቦታ ማብቃት ነው። እንደ ሌጋሲ ሞዴሎች ወርዛቸውን እንዲያውቁና እንዴት ማደግ እንዳለባቸው በደንብ እናሳውቃቸዋለን። ለሞዴሎች ሲመጡ ለምሳሌ መጀመሪያ ለሙያው ይሆናሉ አይሆኑም የሚለውን ነገር ቼክ አድርገን ከዛ በኋላ የሚሆኑ ከሆነ ደግሞ ዴቨሎፕ ማድረግ፣ ኮንሰልት ማድረግ፣ ምን አይነት ስራዎች ላይ ፎከስ ማድረግ እንዳለባቸው፣ ምን ላይ ቢሰሩ እንደሚያዋጣቸው እና ራሳቸውን እንዴት ብቁ ማድረግ እንደሚችሉ ነው እናሳውቃቸው። ከዛ ውጭ ከክላይንቶች ጋር ኮኔክሽኖችን እንፈጥርና ክላይንቱ የፈለገውን ወይም ለካራክተሩ ፊት ያደርጋል ብሎ ያሰበውን ሞዴል ፒክ ያደርጋል። ስራ የመስራት እድል ያገኛሉ ማለት ነው። ፕሬስቲጅ አዲስ መጀመሪያ አፕሮች ስታደርጉ መጀመሪያ ያደረግነው ነገር እናንተን ፔጅ ቼክ ማድረግ ነበር፣ ማን እንደሆናችሁ ማወቅ ስላለብን። ከዛ ውጭ እኛም በራሳችን እናደርጋለን። ያው ሲሪየስሊ አንይዘውም እንጂ በራሳችን ሞዴሎች ለምሳሌ አቅም የሌላቸውና ሙያ ውስጥ መግባት የሚፈልጉ ግን ለሙያው ፖቴንሻሉ ያላቸውን ልጆች ማግኘት እንፈልጋለን እና በእናንተ በኩል ሲመጣ ደግሞ አት ሴም ታይም ለሞዴሎች እና አቅሙ ለሌላቸው ሰዎች እድል ከመስጠት አልፎ ጥሩ ኤክስፖዠር ነው ብለን ስላሰብን ነው
ያንን እድል ለመስጠት ያሰብነው ማለት ነው። ፕሬስቲጅ አዲስ ለመጀመሪያ ጊዜ ሳውቃችሁ እንደነበራችሁም አላውቅም ነበር፣ ግን በጣም ትልቅ ነገር ነው የምትሰሩት። ብዙ ሙያዎች አሉን እኛ ሀገር ግን ያልተሰራባቸው ወይም ሚስ አንደርስታንድ የተደረጉና ዝም ብሎ ኔግሌክት የተደረጉ ልክ እናንተ መጣችሁ ግን ባለሙያውን ከፈላጊው ጋር እያገናኛችሁ የምታደርጓቸው ሚቲንግስ በጣም ጠቃሚ ናቸው ብዬ አስባለሁ። ለብዙ ሰዎች ክሊር እያደረገላቸው ይሄዳል መግባት የሚፈልጉበትን ኢንዱስትሪ ውስጥ። ስለዚህ በጣም ትልቅ ነገር ነው እየሰራችሁ ያላችሁት እና በዚሁ ቢቀጥል ብዙ ለውጥ ያመጣል ብዬ አስባለሁ።